ከሐራት ሐሬክ እስከ ቦርጅ ኤል ባርናጅኔህ ድረስ ያናጋው ምት ደቡብ ሊባኖስ አንዳች መቅሰፍት የወረደባት ያስመስል ነበር። ሐሰን ናስረላህ አንድ የማይቀሩበት ቀብር ነበረባቸው። መሐመድ ሁሴን ስሩር የእስራኤልን የአይረን ዶም የአየር መከላከያ ሥርዓት ግንቦች በትነው የሚገቡትን ድሮኖች የሚያስተባብር ሰው ነበር። ስሩሪ በእስራኤል አየር ጥቃት እርሱ መሞቱን ተከትሎ ሰውየው በስፍራው መገኘት ነበረባቸው። የ64 ዓመቱ ሰው የዕድሜያቸውን እኩሌታ ባዘዙበት ሂዝቦላህ ቀብር መቅረት እንደ ነውር ይቆጠራል። ከቀብር መልስ ደቡብ ቤሩት ወደሚገኘው ማዘዣቸው ተመለሱ። ብርጋዴር ጀነራል አባስ ኑልፎሮሺያን የኢራን አብዮታዊ ዘብ ጀነራል ናቸው። አብረዋቸው ነበሩ። አሊ ባራኪ የደቡብ ሊባኖስ ግንባር አዛዥ ናቸው። እርሳቸውም ከናስራላህ ጋር አብረው በዚያ ስፍራ ላይ ተገኝተዋል። እነዚህ ሰዎች ታዲያ ብቻቸውን አልነበሩም። እንግድነት እንዳይሰማቸው ሳይሆን ብርዱ በርትቶ ሙቀት ስለሚያስፈልጋቸው ሳይሆን እንደ ፈረንሳዩ ላፓሪሲያን ዘገባ የእስራኤሏ F-35 ይሏት የሰማይ አሞራ ከላይ እያየቻቸው ነበር። ከ50 እስከ 70 ሜትር ጥልቀት ያለው የቦምብ ፍንዳታ የተከሰተውም ሰዎቹ ወደ ማዘዣቸው ከገቡ ከጥቂት ሰከንዶች በኋላ ነበር። የኢራኑ ሰላይ ለሞሳድ መረጃ ቀብሏል የሚለው የላፓሪሲያን ዘገባ እስራኤል ይህንን ለረጅም ዓመታት ምናልባትም ላለፉት 18 ዓመታት ስትጠብቀው የነበረችውን ኦፕሬሽን እልል ብላ እንድትፈጽመው ሆኗል። እስራኤል የሂዝቦላውን መሪ ለመግደል የተጠቀመችባቸው የስለላ ዘዴዎችና መሳሪያዎች ግን ይህ ብቻ አልነበሩም። የዓመታት ልፋት፣ የዓመታት ሥራ የሂዝቦላሁን ዋና ጸሐፊ ሐሰን ናስረላህን ሊያስገድሉ ችለዋል። በአንድ ጎረምሳ ዕድሜ የሚቆጠር የዓመታት ትዕግሥት ነው ሞሳድ በመጨረሻም ድሉ የኔ ነው እንዲል ያደረገው። ምንም እንኳን ናስረላህ ቢሞቱ በርካታ ሌሎች ናስረላሆችን ሊያፈራ የሚችለው ሂዝቦላህ እንዲህ በቀላሉ ይበገራል ማለት ባይሆንም የአንድ ትውልድ ምልክት የሆነውን ሰው መምታት ግን ቀላል ነገር አልነበረም። የአይሁዶቹ የጸጥታ አገልግሎት በከፍተኛ የመረጃ መሰብሰቢያ ዘዴዎችና ቴክኖሎጂዎች ላይ ተመርኩዞ ለመቁጠር የሚከብድ መጠን ያለው መረጃ ሲሰበስብና ሲያጣራ ነበር ይላል የፋይናንሻል ታይምስ ዘገባ። እስራኤል የሂዝቦላህን መሪ ሐሰን ናስረላህን ለመግደል የቻለችው የስለላ አቀራረቧን በማስተካከል ብዙ መረጃዎችን በአንድ ጊዜ ማከማቸትና መተንተን በመቻሏ እንደሆነ ዘገባው የደህንነት ባለሙያዎችን ጠቅሶ ያነሳል። ፋይናንሻል ታይምስ ይህንን የእስራኤል መረጃ ክምችት የዳታ ፋውንቴን ሲል ይገልጸዋል። ናስረላህ በተፈጸመ የአየር ጥቃት ከመሞታቸው በፊት ለ10 ዓመታት ያህል የእስራኤል ወታደራዊ ኢላማ ነበሩ ማለት ይቻላል። እንደ አውሮፓውያን አቆጣጠር በ2006 ከተቀሰቀሰው የሊባኖስ ጦርነት ጀምሮ ከበርካታ የግድያ ሙከራዎች የተረፉት ናስረላህ ሞሳድ ሳይታክት በሰበሰበው መረጃ ምክንያት ሊገደሉ ችለዋል። የእስራኤል ምስጢራዊ ቡድኖች በሂዝቦላህ ላይ የሚያካሂዱትን የስለላ ተግባር ጥልቀትና ጥራት በከፍተኛ ሁኔታ ጨምረውበታል። በሶሪያ የእርስ በርስ ጦርነት መጀመሩን ተከትሎ እስራኤሎች በደንብ የተደራጀ የሽብር ሰራዊት አድርገው ይመለከቱት ነበር ሂዝቦላህን። ሂዝቦላህ በጎረቤት ሀገር ደማስቆ ሲዋጋ ደግሞ ሰፊ የምልመላ ሥራ ማከናወን ነበረበት። ይህ አጋጣሚም ለእስራኤል ሰላዮች የበለጠ የተመቸ አጋጣሚ ሆነላቸው። ሂዝቦላህን ደግሞ የበለጠ ተጋላጭ አድርጎታል። የሶሪያው ግጭት ለእስራኤል የመረጃ ምንጭ ሆነ። ይህም በርካታ መረጃዎችን በዲጂታል መንገድ ለማቀናበር አስችሎታል ይላሉ ጉዳዩን በቅርብ ርቀት የተከታተሉ አዋቂዎች። የሂዝቦላህ ሟች ወታደር ታሪኮችን፣ የሟች ተዋጊዎችን የትውልድ ቦታና የጓደኞቻቸውን ክበቦች ጭምር እስራኤል በብዙ መልኩ ስትፈትሽ ቆይታለች። እንደ ፋይናንሻል ታይምስ ዘገባ ሞሳድና አጋሮቹ የቀብር ስነ ስርዓቶችን በሰፊው ይከታተሉ ነበር። ይህ እጅግ በጣም ጠቃሚ ነበር። ምክንያቱም ብዙ ጊዜ የሂዝቦላህ አዛዦችን ከተደበቁበት የሚያወጣቸው የወታደሮቹ የሚያዛዦች ሞት ስለሆነ ይላል ዘገባው። ቀብር መቅረት ለእነርሱ ነውር ነውና። በሶሪያ በተካሄደው ጦርነት ምክንያት ሂዝቦላህ ከሚታወቅበት ከፍተኛ ዲሲፕሊን በተቃረነ መልኩ ተጉዟል የሚሉም ብዙዎች ናቸው። ብዙ ኃይል መመልመሉ
ብዙ ተዋጊዎችን ለመቆጣጠር ተስኖታል። በዚህም ሳቢያ ዋጋ ከፍሏል ሲሉ የካርንጌ ተቋም የመካከለኛው ምስራቅ ማዕከል ከፍተኛ ተመራማሪ ዩዜክ ዛይክ ይናገራሉ። ቡድኑ በግልጽ እየደከመ የመጣው በዚህ አብይ ምክንያት መሆኑንም ጨምረው ገልጸዋል። የእስራኤል የስለላ ሳተላይቶች፣ ሰው አልባ አውሮፕላኖችና ዳታ ከምስል ጋር ተቀናብረው በዝግጅትና በመጥለፍ አቅሟ እስራኤል የበለጠ እነዚህን ዓመታት ተራቃ ኖራባቸዋለች። የሂዝቦላህ የቁጥጥር ማነስ ሲጨመርበት ዝነኛውን መሪ እንዲሁም ሌሎች የጦር አዛዦችን ለመግደል ምቹ አጋጣሚ ሆነዋል። ሌላኛው የሚነሳው ጉዳይ የስልትና የስትራቴጂ ጉዳይ ነው። የሂዝቦላህ አመራሮች እስራኤል ከሊባኖሱ ቡድን ጋር እንደ ቡድን በቦምብና ሮኬት መመታታት እንጂ ግለሰቦችን ነጥሎ የማስወገድ ስልት ላትከተል ትችላለች የሚል የየዋህ ግምት ነበራቸው በሚል ተነቅፈዋል። እኛን ቢነኩ ኢራን ዝም አትላቸውም የሚለው ብሂልም ከተጨባጭ ጂኦፖለቲካዊ እውነታ የሚመነጭ አልሆነም። ኢራን በቀጥታ እስራኤልን መግጠም እንደማትሻ በተደጋጋሚ አሳይታለች። በሂዝቦላህ ባለሥልጣናት ላይ ያነጣጠረ የተንቀሳቃሽ ሬዲዮ ፍንዳታ ወይም ፔጀር ኤክስፕሎዥን ተከስቶ በመካከለኛው ምስራቅ እሳት በተነሳበት በዚህ ሰዓት የአይሁዶቹ እጅ ምን ያህል እንደረዘመ በሚገባ ታይቷል። እንደ ፋይናንሻል ታይምስ ዘገባ እስራኤላውያን የናስራላህን ቦታ በትክክል ማወቅ መቻላቸው በራሱ ትልቅ የመረጃ ስኬት ነው። በቤሩት የሚገኘውን ግቢ በአውዳሚ ፈንጂ በመምታት የቡድኑን የረጅም ጊዜ መሪ ለመግደል ችላለች ሀገረ እስራኤል። የፈረንሳዩ ጋዜጣ ላፓሪሲያን ዘገባ ናስረላህ እንዲገደል መረጃውን ያቀበለው የኢራን ሰላይ ነው ይላል። ናስረላህ ከሂዝቦላህ የሰው አልባ ጦር ክፍል ኃላፊ አልስሩሪ ቀብር ስነስርዓት ተመልሰው ደቡብ ቤሩት ወደሚገኘው የማዘዣ ጣቢያቸው የሚገቡበት ሰዓት ተነግሯቸው እስራኤሎቹ በኤፍ-35 ድብደባ የፈጸሙት ጥቃት የተገኘው ከኢራኑ ሰላይ ነው ይላሉ። ምናልባት ይህ የኢራን ሰላይ የተመለመለው በሶሪያው ጦርነት ሊሆን እንደሚችል ግምታቸውን የሚያስቀምጡ ታዛቢዎች ቁጥራቸው ቀላል አይደለም። በምላሹ ሂዝቦላህ ከጠላት ጋር ለመፋለም የሚያደርገውን ጂሃድ ለመቀጠል ቃል ገብቷል። የቡድኑ ቁልፍ ደጋፊ የሆነችው ኢራንም እንዲሁ የናስረላህን ሞት ለመበቀል ቃል ገብታለች። በእርግጥ መሪዎቹ ለስለስ ያለ መግለጫ ነው ያወጡት። በዚህም ምክንያት የእስራኤል ጦር ሊደርስበት የሚችለውን ማንኛውንም አይነት ጥቃት ለመከላከል በተጠንቀቅ ይገኛል።